ሰበር መረጃ ተሰምቷል። ፕሬዚዳንት ትራምፕ ያልጠበቁት ዱብዳ ገጠማቸው። የአሜሪካ ምድር በተቃውሞ ሰልፍ እየተናወጠ ይገኛል። በሚሊዮኖች የሚቆጠሩ አሜሪካውያን የነገስታት አገዛዝ አንፈልግም ኖ ኪንግስ በሚል መፈክር በዶናልድ ትራምፕ አስተዳደር ላይ በዛሬው ዕለት የተቃውሞ ሰልፍ አካሂደዋል። ትራምፕ በበኩላቸው እኔ አሁን ላይ የንጉስ ስሜት የለኝም፣ እየሰራው ያለሁት አሜሪካን ታላቅ ለማድረግ ነው ሲሉ ምላሽ የሰጡ ሲሆን በአሜሪካ ታሪክ ታይቶ በማይታወቀው በዚህ ታላቅ የተቃውሞ ሰልፍ ላይ በአንድ ቀን ውስጥ በተለያዩ ስቴቶች በርካታ ሚሊዮን ህዝቦች በተገኙበት ተደርጓል። ታዲያ በዋነኝነት ተቃውሞ ያነጣጠረው የትራምፕ አስተዳደር በሚያራምዳቸው የኢሚግሬሽን ህጎች ኢራን ላይ በተከፈተው ጦርነትና በሲቪል መብቶች ጥሰት ላይ እንደሆነም ተነግሯል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። በሰፈሩት ቁና መሰፈር አይቀርም እንዲሉት ዙልፋ ዶናልድ ትራምፕ ሳያስቡ የገቡበት ጦርነት የኢራን ህዝብ የኢራን መንግስቱ ላይ አምጿል። አያቶላውን ከገደልን ደግሞ ተነስቶ መንግስት ይገለብጥልናል ብለው አስበው የጀመሩት ጦርነት እንደ ቡምሪንግ ዞሮ መጥቶ እንግዲህ ራሳቸውን ማጅራታቸውን ነክሷቸዋል። በትላንትናው ዕለት እንደምታውቁት እንግዲህ የኢራን ህዝብ ሚሊየንስ በሚሊዮኖች ወጥቶ አዲስ የተሾሙትን አያቶላ ሙጅተባ ኾሜኒን እየደገፈ ባለበት ሰዓት ግን በትላንትናው ዕለት ሚሊየንስ ደግሞ አሜሪካውያን በመውጣት ዶናልድ ትራምፕ ኢሚዲየትሊ ስልጣን ሊለቅ ይገባል የሚል ጥሪዎች እያሰሙ ነው ያሉት። ለዚህ ደግሞ ሪዝናቸው 3 ሪዝን ናቸው። አንደኛው ያለምንም ማንንም ሳያማክር ያለምንም እንትን በማይመለከተን የገባበት የኢራን ጦርነት ይህ የዶናልድ ትራምፕ የፖሊሲ ፌሊየር ነው የሚል ጥያቄ ነው። አንደኛው የኢራንን ጦርነት በመቃወም ነው። ሁለተኛው ደግሞ ይህ ጦርነት ያመጣው ጣጣ ነው። ይህ ጦርነት እንግዲህ አሜሪካ ውስጥ የነዳጅ መጨመርና የኮስት ኦፍ ሊቪንግ የኑሮ ውድነትን ማስወደዱን ተከትሎ እንግዲህ ይህም የዶናልድ ትራምፕ የፖሊሲ ፌሊየር ነውና ብቁ አይደለም፣ ለመሪነት ብቁ አይደለም፣ ኢሚዲየትሊ ስልጣን ሊለቅ ይገባል የሚል ነው። ሶስተኛው ያው በኢሚግሬሽን ነው፣ በኢሚግሬሽን ህጎቹ ነው። አይስ ምናምን ስታፍ ከነዚህ 3 ጥያቄዎች ግን ሁለቱ ሳያማክር የኢራን ህዝብ መንግስት ላይ አምጿል። ስለዚህ ሊገለብጥልኝ ነው ብሎ የገባው ጦርነት መልሶ እሱን ህዝብ ላይ አሳምጾበታል። ኦን ቶፕ ኦፍ ዳት ደግሞ በእንቅርት ላይ ጆሮ ደግፍ እንዲባል የሁርሙዝ ሰርጥን አስከፍታለሁ፣ ይህን ኑሮ ውድነት ይህ የነዳጅ መጨመርና የኮስት ኦፍ ሊቪንግን ለማስቀነስ እንግዲህ ሁርሙዝ ሰርጥን አስከፍታለሁ ብሎ ያሰቡት የሚሊተሪ እርምጃ የእግረኛ ጦር እርምጃ አሁን ከፔንታጎን እየወጡ እንዳሉ መረጃዎች ከሆነ 2 ወር ሊፈጅሉ እንደሚችል እየተነገረ ነው ያለው። እንግዲህ አስቡት፣ ስዊፍትሊ ይከፈታል ተብሎ ነበር መጀመሪያ ታስቦ የነበረው። አሁን ግን እስከ 2 ወር ሊፈጅ ይችላል ሁርሙዝ ሰርጥን ለማስከፈት ነው እየተባለ ያለው። በሌላ በኩል የኢራን ሪቮሉሽነሪ ጋርድ ደግሞ ከሚሊየን በላይ ሰራዊት አዘጋጅቼ እየጠበቅኳችሁ ነው፣ ምን ነው ቆያችሁ እያለ በየጊዜው እየተናገረ ነው ያለው። በእግረኛ ሰራዊት መግባት ወታደሩ አሁን ፕላን እየተደረገ እንዳለው ከሆነ እንደምታውቁት ሚሊተሪ ፕላን ሲደረግ በጣም ካዡዋሊቲ ለመቀነስ ነው። በጣም በትንሽ መስዋዕትነት ምን ያህል ማሳካት እንችላለን የሚል ነው። ነገር ግን አሁን እየወጡ እንዳሉ መረጃዎች ከሆነ ግን ከፔንታጎን በኩል እየወጡ እንዳሉ መረጃዎች ከሆነ ይህንን የእግረኛ እርምጃ የምር የሚወሰድ ከሆነ እጅግ በጣም ብዙ ቁጥር ያለው ካዡዋሊቲ እንደሚሞት ሊታወቅ ይገባል ተብሎ ገና ፕላኑ ላይ እየተነገረ ያለ እርምጃ መሆኑ ነው። ገና ፕላኑ ላይ ገና ብዙ የአሜሪካ ወታደሮች ይሞታሉ ተብሎ እየተነገረ ነው ያለው። በዛ ላይ ለ2 ወር ነው ገና ይህ ኦፕሬሽን። በሌላ በኩል ደግሞ ይሳካል አይሳካልም ሌላ ጉዳይ ነው። በኢራን በኩል ግን ሬዲ ነን፣ ከሚሊዮን በላይ የኢስላሚክ ሪቮሉሽነሪ ጋርድ አርሚ ተዘጋጅቶ እየጠበቃችሁ ነው እየተባሉ ነው። እንደምታውቁት ዶናልድ ትራምፕ ሰራዊታቸውን አይደለም ዲፕ ኢንሳይድ ኢራን ቀርቶ ሚድል ኢስት ላይ እንኳን ፕሮቴክት ማድረግ አልቻሉም። ቤዞቻቸውን ፕሮቴክት ማድረግ አልቻሉም ከኢራን ጥቃት። ኢራን ውስጥ ደግሞ ዲፕ ኢራን የኢራን ቴሪቶሪ ውስጥ ዲፕ ገብተው ግን ፕሮቴክት ሊያደርጓቸው ይችላሉ ወይ? እዚህ እንኳን ያልቻሉትን ኢራን አንድ የሚያስደነግጥ ቪዲዮ ለቃ ሶሻል ሚዲያ ላይ ብዙ አሜሪካውያን እየወጡ ስጋታቸውን እየገለጹ ነው። ልጆቻቸውንም ይዘው ከህዝቡ ጋር ያላሽ ጦርነት ነገሩ በሰላም መፍታት ይሻለናል ምናምን የሚል ብዙ ቪዲዮዎችን እያየው ነው የሚገኘው። እስካሁን ቪዲዮ አልወረደም። ቪዲዮ የሚያስደነግጠው አሜሪካ እስከዛሬ ያደረገቻቸውን ወረራዎች እንዲሁም ጦርነቶች ይነካካል። እንዲሁም ሂሮሺማና ናጋሳኪ ላይ በተለይ ጣለችውን ቦምብ እንዲሁም ደግሞ የፒስተንም ፋይል ጨማምረውበታል። በጣም ነው የሚያስደነግጠው። ለሁሉም አንድ በቀል የሚል ነው መጨረሻ ላይ ጽሁፍ ላይ በአርቲፊሻል ኢንተለጀንስ ነው ቪዲዮ የተሰራው። ተመልከቱት። እስካሁን አልወረደም። ይሄን ቪዲዮ ኮፒ ሊንክ እና ሼር ማድረጋችሁን አትርሱ። ፕላስ ምልክቷን በመጫን ቤተሰብ
ላይ ሲነድ የምትመለከቱት እሳት እንደተለመደው ወር ደግሞ እኔ እንደምነግራችሁ ኢራን ውስጥ ፈነዳ፣ ኢራን ውስጥ አለ እንደምላችሁ አይደለም፣ እስራኤል ውስጥ ነው እንግዲህ ይሄ የምትመለከቱት እሳት። እስራኤል የሚገኝ አንድ ኢንዱስትሪ ኮምፕሌክስ ወር ደግሞ እስራኤል ውስጥ የሚገኝ አንድ ፋብሪካ በኢራን የሚሳኤል ጥቃቶች ከደረሰበት በኋላ ነው እንግዲህ እንደምትመለከቱት ኢንገልፍ ወር ደግሞ በእሳት ተውጦ የነበረው። ሰከንደሪ ኤክስፕሎዥን ወር ደግሞ ሁለተኛ ፍንዳታ ስላለው ወይ ነዳጅ ወይ የሆነ ኤነርጂ አሊያም ደግሞ ፈንጂ ማከማቻ ነው ብለው እየገመቱ ነው የሚገኙ። ስለዚህ ማሽኖች ወር ደግሞ የተለያዩ ነገሮች ያሉበት ቦታ ከሆነ ነዳጅ አለ ወይ ላለ ተቀጣጣይ ነገሮች አሉ። ከዚህም በተጨማሪ ደግሞ የነዳጅና የጦር መሳሪያ ማከማቻም ከሆነ እንደዚሁ ሰከንዳሪ ደግሞ ሁለተኛ እንትኖች ፍንዳታዎችና ሰከንዳሪ ኤክስፕሎዥን የሚባል ነገሮችም እንደዚሁ ይገጥማቸዋል። ስለዚህ የምትመለከቷቸው እንግዲህ የፋብሪካው ሰራተኞች ናቸው። ከፍንዳታው ወር ደግሞ ከጥቃቱ በኋላ ወጥተው እየቀረጹ ባለበት ሰዓት ማለት ነው። ኦልሬዲ ዝታ ነበረ ወር ደግሞ ኢራን ወደ ኢነርጂ ኢንፍራስትራክቸሮች ወር ደግሞ ወደ እነዚህ ወደ ፋክተሪዎች ወደ ፋብሪካዎች እንትኔን አዙራለሁ አቅጣጫን አዙራለሁ ብላ ዝታ ነበረ። እንደዛተቹ ማድረጋለች። እንግዲህ ከትላንትና ወዲያ ጀምሮ የተለያዩ የኢራን ፋክተሪዎችና የኢራን ፋብሪካዎች ላይ የእስራኤል ጥቃቶች የደረሱ እንደነበር እናስታውሳለን። የእስራኤል ጥቃቶች እንግዲህ ኢንክሉድ የሚያደርጓቸው ሁለት ስቲል ፋክተሪዎችን እንደዚህ ተመተዋል። ከዚህም በተጨማሪ ሌላ የእንትና የሄቪ ዋተር ኮምፕሌክስ እንደዚህ ተመተውባቸው ነበር ኢራኖች። እንግዲህ አሁን እንደዛቱ አድርገውታል። ከዛቸው መካከል እንግዲህ አሁን የሚጠበቀው በሚድል ኢስት ወር ደግሞ በዛው በአካባቢ በጂሲሲ ካንትሪ ውስጥ የሚገኙ የኢራንና የእስራኤልና የአሜሪካ ዩኒቨርሲቲዎችና የትምህርት ተቋማት ላይ ብዙ ጥቃት ሰነዝራሉ ማለት ነው። ስለዚህ እንግዲህ ኢራን ውስጥ የሚገኙ ዩኒቨርሲቲዎች በእነዚህ ጥቃቶች እየተመቱ እንደነበርና ኢራን ውስጥ ያሉ ዩኒቨርሲቲዎች ኦልሞስት ሙሉ በሙሉ ድመማጣቸው እስኪጠፋ ድረስ በአሜሪካና በእስራኤል ድብደባዎች የተካሄደባቸው ስለሆነ ነው። ሲወጡ አንፎልድ ሲያደርጉ መነግራችሁ ይሆናል። ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ። መልካም ቀን ምሽት። አሚን። ኢራን እንደዛቶች ያደረገችው ኢራን በእስራኤል የኢንዱስትሪ ማዕከል ላይ ከባድ የተባለ የሚሳኤል ጥቃት ፈጽማለች። የእስራኤል ጦር እንዳስታወቀው በደቡባዊ እስራኤል በሚገኝ የኢንዱስትሪ ማዕከል ላይ ኢራን በፈጸመችው የሚሳኤል ጥቃት የኬሚካል ማምረቻ ፋብሪካው መንደዱ ተነግሯል። ኢራን አሜሪካና እስራኤል ለሚፈጽሙባት ጥቃት አጸፋውን ጎረቤት የአሜሪካ ወዳጅ ሀገራት ቁልፍ ተቋማት ላይ ጥቃት እየፈጸመች መሆኗን አልጀዚራ ዘግቧል። በሌላ በኩል ኢራን በሳውዲ አረቢያ በፈጸመችው ጥቃት የአሜሪካ ወታደራዊ ጄት ተመቶ መውደቁም ተነግሯል። ከተጀመረ አንድ ወር ያለፈው የመካከለኛው ምስራቅ ጦርነት አሁንም ሳይበር ተባብሶ እንደቀጠለ ይገኛል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። የአሜሪካ የጦር ቤዞችና መንደሮችን ሙሉ ለሙሉ አውድሜ አጥፍቻለሁ፣ የአሜሪካ ወታደሮች እንዲሁም ደግሞ አዛዦች የት እንደገቡ አይታወቅም ሲሉ የኢራን ጦር አዛዦች ቃል አቀባይ ኢብራሂም እየተናገሩ ይገኛሉ። እንደሚታወቀው 26ኛ ቀኑን ያስቆጠረው የመካከለኛው ምስራቅ ጦርነት ከተጀመረ በኋላ የተለያዩ ሀገሮችን ሳይቀር ያካለለ እንዲሁም ደግሞ የጥቃቱ ሰለባ እንደሆኑ የሚታወቅ ነገር ነው። ይህንን ተከትሎም እንግዲህ በኢራን በኩል አሜሪካ ለማጥቃት ማለት ነው የተለያዩ በቀጠናው ላይ የሚገኙ ሀገሮች ላይ እንዲሁም ደግሞ የአረብ ሀገራትን ጨምሮ ማለት ነው የአሜሪካ የጦር ቤዞች የሚገኙባቸው የተለያዩ ስፍራዎችና ሀገሮች ኢላማ ተደርገው እንግዲህ የተለያዩ ድብደባዎች ሲፈጸምባቸው እንደነበር የሚታወቅ ነገር ነው። የአሜሪካ የተወሰኑ የጦር ቤዞቿ እንደተመቱ የሚታወቅ ነገር ነው። በዚህ ሰዓትም እንግዲህ የኢራን የጦር አዛዦች ቃል አቀባይ የሆኑት ኢብራሂም በትዊተር ገጻቸው ላይ እንዳሳወቁት ከሆነ የአሜሪካ የጦር ቤዞችና መንደሮችን አውድመናል። የአሜሪካ ወታደሮች እንግዲህ በዚህ ሰዓት ሸሽተው የት እንዳሉ አይታወቁም። ስለዚህ በቀጠናው ላይ ያሉ ሀገሮች የአሜሪካ ወታደሮችና የጦር አዛዦች የት እንዳሉ እንዲጠቁሙ ሲሉም እንግዲህ ጥሪያቸውን እያቀረቡ ይገኛሉ። በቴህራን እንዲሁም ደግሞ በዋሽንግተን መካከል ያለው ውጥረትም አልረገበም። እንዲሁም በተጨማሪ ደግሞ ከሰሞኑ ማለት ነው በዚህ ሁለት ቀን ወደ ስምምነት ይሄዳሉ እንዲሁም ደግሞ ለመደራደር ፍላጎት አላቸው የሚሉ መረጃዎች ቢዘዋወሩም እንኳን ቴህራን ሙሉ ለሙሉ ይህንን ጥያቄ ውድቅ አድርጋለች። በዚህ ጉዳይ ላይ አዳዲስ ነገሮችን እንዲሁም ደግሞ ወቅታዊና ፈጣን መረጃዎች የፕላስ ምልክቷን ተጭናችሁ ማግኘት ትችላላችሁ። መልካም ቀን ይሆንላችሁ። የሚሸሽህን ሰው አምርረህ አታሳደው፣ መለስ ያለ እንደሆን ካንተ የበለጠ አሳዳጅና አጥቂ መሆኑ ይግባህ ይሏል ነገር አዋቂዎቹ። ይህ ዎል ስትሪት ጆርናል የዛሬ ማለዳ ዘገባ ይህንን ይላል። ሳውዲ አረቢያ and United Arab Emirates on verge of entering the fight following persistent attacks by Iran that have disrupted their economies ይላል። ኢራን በአሜሪካና በእስራኤል የጣምራ ጥቃት የበቀል ምላሿን የሰጠችው በእነዚያ የመካከለኛው ምስራቅና በባህረ ሰላጤው ቀጠና ሀገራት በሚገኙት የአሜሪካ የጦር ማዘዣ ሰፈሮችና ጥቅማጥቅሞች ላይ ተደጋጋሚና ይበረታ ኢራን ከዓለም አቀፉ የነን ፕሮሊፌሬሽን አግሪመንት ራሷን ልታገል እንደሆነ እየተነገረ ነው ያለው። ይህ አግሪመንት እንግዲህ አገራት ኒውክሌር መሳሪያ ለመታጠቅ እንዳይሯሯጡ፣ ሁሉም ኒውክሌር መሳሪያ ለመታጠቅ የሚሯሯጥ ከሆነ መሳሪያው አውዳሚ ከመሆኑ የተነሳ እንግዲህ ሳም ኢሬስፖንሲብል የሆነ ሰው እጅ ላይ ይገባና አንድ ቀን ያውድመናል በሚል እንግዲህ አገራቶች እንደ መሳሪያ ለመታጠቅ ይሄን ኒውክሌር መሳሪያውን ለመታጠቅ እንዳይሯሯጡ፣ በተቃራኒው ደግሞ ለሲቪሊያን ፐርፐዝ ኢነርጂ ጀነሬት ለማድረግ ኒውክሌር ደግሞ ማብላላት እንዲችሉ የሚሉ አግሪመንቶች ናቸው። ይህ አግሪመንት እንግዲህ የዚህ አግሪመንት እንግዲህ አባል ነበረች ኢራን፣ ፈርማ ነበረ ኒውክሌር አልታጠቅም ብላ። ናው ኢራን ኒውክሌር እንዳትታጠቅ የገደቧት ሁለት ነገሮች ነበሩ። እነማን ናቸው? አንደኛው ይህን አግሪመንት ፈርማለች፣ ይህ አግሪመንት ነው። ሁለተኛው ደግሞ የሟቹ አያቶላ አሊ ኾሜኒ ፈትዋ ነው። እሳቸው ፈትዋ ሰጥተው ነበረ ኒውክሌር መሳሪያ መታጠቅ ሐራም ነው ብለው ፈትዋ ሰጥተው ነበር። ስለዚህ በእነዚህ ሁለት ፈትዋዎች የተነሳ ኒውክሌር አትታጠቅም ነበር ኢራን። ናው ዘ ፕሮብለም ምንድነው? ይህ ጦርነት ከተነሳ በኋላ
አሊ ኾሜኒ ሞተዋል፣ ተገለዋል። እሳቸው ከዚህ በኋላ የእሳቸው ፈትዋ ከዚህ በኋላ አብቅቷል። ማን ነው የመጣው? አዲስ ሱፕሪም ሊደር መጥቷል። ሙጅተባ መጥቷል። ሙጅተባ ከአባቱ የበለጠ መሬ እንደሆነ ይነገራል እና ይህንን የሚፈቅድ ፈትዋ የሚሰጥበት ፕሮባቢሊቲ እንዳለ እየተነገረ ነው ያለው። መንገድም አለ፣ ሊሰጥ የሚችልበት መንገድ አለ። ምክንያቱም ክሊርሊ አታክ እየተደረጉ ነው። ሰው ራሳቸውን ዲፌንድ ለማድረግ ማንኛውም አይነት መሳሪያ መታጠቅ ይቻላል የሚል ፈትዋ ሊሰጥ ይችላል ሙጅተባ። ከዛ በኋላም ሁለተኛው ምንድነው አግሪመንቱ ነበረ። ከአግሪመንቱ ደግሞ አሁን ዊዝድሮው ሊያደርጉ ነው። የኢራን ፓርላማ ውስጥ በደንብ ይሄ ነገር ፑሽ እየተደረገ ነው። ስምምነት ላይ የሚደረስ ከሆነ እንግዲህ ወዲያው ከዚህ ትሪቲ ራሳቸውን ዊዝድሮው አድርገው ኒውክሌር መሳሪያ ሊታጠቁ ይችላሉ የሚል ስጋት አለ ዓለም ላይ። ይህንን ደግሞ ሊያስቆማቸው የሚችል ማንም ላይኖር ይችላል ነው እየተባለ ያለው። ኤኒ ታይም ኒውክሌር መሳሪያ ታጥቀናል ሊሉ የሚችሉበት ፕሮባቢሊቲ እንዳለ እየተነገረ ነው ያለው። ናው ጦርነቱ ከመጀመሩ በፊት እንግዲህ ኢራን ምንድን ነበራት? ጦርነቱ ከመጀመሩ በፊት ኢራን ይህን ፈትዋና የአግሪመንት ነበረ። አሁን ፈትዋውም የለም፣ አግሪመንቱም ሊወጣ ነው። ስለዚህ ኒውክሌር ልታጠቅ ትችላለች። ኢራን ጦርነቱ ከመጀመሩ በፊት ስትሬት ኦፍ ሆርሙዝን አትቆጣጠርም ነበር፣ ማንም እንደ ልቡ ያልፍ ነበር። አሁን ተቆጣጥረዋለች። ኢራን ጦርነቱ ከመጀመሩ በፊት ነዳጇ ማዕቀብ ተጥሎበት ነበር ለ40 ምናምን ዓመት። አሁን ማዕቀቡ ተነስቶላታል። ሚድል ኢስት ውስጥ ያሉ የአሜሪካ ቤዞች በፊት የአሜሪካ አሴቶችና የአሜሪካ የኩራት ምንጮች የነበሩ ቢሆንም አሁን እየተቀጠቀጡ የሀፍረት ምንጭ መሆናቸው ቀጥሏል። ይህ ሁሉ አፕን እያደረገ ባለበት ሰዓት እንግዲህ ስትሬት ኦፍ ሆርሙዝን ማስከፈት ያቃታቸው ዶናልድ ትራምፕ እርዳታ ቢለምኑም ምን ቢያደርጉም ይመጣላቸው አጥተው እንግዲህ ስትሬት ኦፍ ሆርሙዝ ታፍኖ እስካሁን ድረስ ዓለም በጭንቅ ላይ ነው የሚገኘው። ጀለስ ግን ከኋላ ዊ አር ዊኒንግ እያለ ነው። ጋሽ እርሶ ካሉ ይመቾት። እንግዲህ አሜሪካ ኢራን ሙሉ በሙሉ ሽንፈቷን አምና መቀበል አለባት ስትል በዚህ ሰዓት ገልጻለች። ሽንፈቷን ተቀብላ ይህ ጦርነት ሊቆም ይገባል ያለችው አሜሪካ ካልሆነ ግን ከዚህ የባሰ ትልቅ የተባለ ጥቃትን በቴሄራን ላይ እናደርሳለን ሲሉ መዛታቸውንም በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። አሜሪካ ከኢራን ጋር ድርድር የምታደርገው ኢራን መሸነፏን ሙሉ በሙሉ ካመነች ብቻ ነው የሚል መልእክት የተሰማ ሲሆን ቴሄራን በበኩሏ ደግሞ በምንም አይነት ሁኔታ ከአሜሪካ ጋር ድርድር አላደርግም ሀገሬን መከላከልን እቀጥላለሁ ስትል ገልጻለች። ጋሽ ተስፋ እየቆረጡ ነው። ዶናልድ ትራምፕ እንግዲህ ያሰቡት ነገር በሙሉ አለመሳካቱን ተከትሎ ተስፋ እንደቆረጡ በሚያሳይ መልኩ የተለያዩ ንግግሮችን እየተናገሩ ነው። በጣም ተስፋ ቆርጠዋል። ሱስ ሁሉ ሊጀምሩ ይችላሉ እየተባለ ነው በተስፋ መቁረጥ። እሱን አላረጋገጥኩም። ብቻ ግን ተስፋ እንደቆረጡ በሚያሳይ መልኩ ከጥቂት ጊዜ በፊት ትዊት ባደረጉት ትዊት እንግዲህ አደገኛ ዛቻዎችን እየዛቱ ነው። እንደምታውቁት ጦርነቱ ውስጥ የተገባው የኢራን ሕዝብ መንግስቱን አይፈልግም፣ አምጿል። ስለዚህ ነፃ ልናወጣው ይገባል፣ የኢራን ሕዝብ ፍሪደም ይፈልጋል ብሎ የጀመሩት ጦርነት አለመሳካቱን ተከትሎ አሁን የኢራንን ሕዝብ ራሱን ነፃ እናወጣለን ያሉትን ሕዝብ ራሱን የሚጎዳ እርምጃ ለመውሰድ እየዛቱ ነው ያሉት። ዶናልድ ትራምፕ እየተደራደርን ነው እያሉ የነበረ ቢሆንም በኢራን በኩል ግን ምንም አይነት ድርድር የለም፣ ውሸት ነው፣ የላክነው ሰው የለም እያሉ ያለበት ሰዓት እንደነበረ ታውቃላችሁ። ያንን ኮንፈርም በሚያደርግ መልኩ እንግዲህ አሁን ከመንግስቱ ኢንዲፔንደንት ከሆኑ ሰዎች ጋር እየተደራደር ነው ለብቻ ካሉ ሰዎች ጋር የሚል ጥቆማ የሚሰጥ እየተደራደር ነውና ያ ደግሞ ድርድር ውጤት ማያመጣ ከሆነ አሉና እንደገና እንደማያመጣ ነው የማስበው አሉ። ውጤት እንደማያመጣም ተስፋ ቆርጠዋል ማለት ነው። ድርድር እያሉት ያለው ድርድር የምርም ካለ ደግሞ ውጤት እንደማያመጣ ተስፋ እንደቆረጡ ነው የሚያሳየው። ውጤት ያመጣል ብዬ ባልጠብቅም ግን በአጭር ጊዜ ውስጥ ውጤት የማያመጣ ከሆነ ብለው የዛቱትን ዛቻዎች ልንገራችሁ። አንደኛ ምን አሉ? የኢራንን የነዳጅ ፋሲሊቲዎች በሙሉ ካርግ አይላንድን ጨምሮ በሙሉ የነዳጅ ፋሲሊቲዎችን በሙሉ መታሉ አሉ። ከዛ በኋላ ደግሞ የኢራንን የኤሌክትሪክ ማመንጫ ፋሲሊቲዎች በሙሉ መታሉ አሉ። ከዛ ደግሞ የኢራንን የውሃ ማጣሪያ ፋሲሊቲዎች በሙሉ መታሉ አሉ። እነዚህን ሶስቱን ፋሲሊቲዎች መምታት ማለት 90 ሚሊዮን የኢራንን ህዝብ መጉዳት ማለት ነው። የውሃ ዴስቲኔሽን አጠፋለሁ ብለ ህዝብ ነፃ አወጣለሁ የሚባል ነገር እንደማይሰራ ይታወቃል። ናው ይህንን ያደርጋሉ ወይ የሚለው የሚታይ ነው የሚሆነው። ይህ አይን ያወጣ የጦር ወንጀለኝነት ነው። ይህንን ማድረግ የሲቪሊያን ታርጌቶችን በመምታት 90 ሚሊዮን ህዝብን አደጋ ላይ ይመጣል። የኤሌክትሪክ ፋሲሊቲ መምታት ማለት ሆስፒታል ምናምን በጣም ቫይታል ለሰው ልጅ መኖር ቫይታል የሆኑ ነገራቶች ናቸው ኮላፕስ የሚያደርጉት። ውሃ ደግሞ አስቡት። ለ90 ሚሊዮን ህዝብ ውሃ የሚያቀርብን ዴስቲኔሽን ፋሲሊቲዎች በሙሉ ሀገር ውስጥ ያሉትን እመታለሁ ብሎ መዛት ምን ያህል አደገኛ ዛቻ እንደሆነና የጦር ወንጀለኝነት እንደሆነ ማንም የሚያውቀው ነው። ይህንን አደርጋለሁ ማለታቸው ብቻ ሳይሆን ዶናልድ ትራምፕ በኢራን በኩል ግን ይህ ከተደረገብኝ ግን እኔ ብቻዬን አልሞትም ደሆር ሪጅን ይዤው እጠፋለሁ የሚል ዛቻ ከዚህ በፊት ሲዛት እንደነበረ ታውቃላችሁ። ሚድል ኢስት ውስጥ ያሉትን የነዳጅ ፋሲሊቲዎችና የውሃ ማጣሪያዎችንም እመታለሁ የሚል ዛቻ ከኢራን በኩል አለ። ትራምፕ ይህንን የሚያደርጉት ከሆነ ሆል ሚድል ኢስትን ተያይዞ ገደል የሚያስገባ አደገኛ የሆነ ዋር ክራይም ነው፣ የጦር ወንጀለኝነት ነው። ናው ትራምፕ በዚህ ንግግራቸው አንድ ነገር በግልጽ አሳውቀዋል።
ያሰቡትን ዓላማ ማሳካት እንደማይችሉ የኢራንን መንግስት መገልበጥ እንደማይችሉ ማመናቸውን ነው የሚያሳየው። ከዛ ደግሞ እስካሁን ድረስ ፕላን ሲያደርጉት የነበረው በእግረኛ መግባት የሚባለውን ነገር እንደማያዋጣቸው ተደጋግሞ ሲነገራቸው እንደነበረ የሲኤንኤን የተለያዩ ዘገባዎች ሲናገር እንደነበር ነግራችሁ ነበረ። ይህንን የተቀበሉ ይመስላል ዶናልድ ትራምፕ እንግዲህ። ምክንያቱም በእግረኛ ገብቼ ማይከፍቱ ከሆነና ሁርሙዝን ማይከፍቱ ከሆነ በእግረኛ ገብቼ ያስከፍታለሁ ሳይሆን ማይከፍቱ ከሆነ ኢራንን አውድሚያት እወጣለሁ የሚል ዛቻ መዛታቸው የእግረኛውን ወረራ እንደማያዋጣቸው እንደተረዱ ነው የሚያሳየው። ይህ ከባድ የሆነ ተስፋ መቁረጥ ነው። ተስፋ የቆረጠ ሰው ደግሞ ምን አይነት አደጋ ሊፈጠር እንደሚችል ይታወቃል። አሜሪካ ውስጥ አንድ ደና ፖለቲከኛ ካለ ይህንን እብድ ሰውዬ ሊይዘው ይገባል። ምክንያቱም ሆል ወርልድን አደጋ ውስጥ የሚከት እርምጃ እወስዳለሁ እያለ የዛተ ስለሆነ